እንግዲህ እንግዳችን ዶክተር ጸጋ ፈንታውን የክኔሴት አባልም መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ ጤና ይስጥልኝ። መልካም ሳምንት እንመኛለን ዶክተር። በመጨመሪያ ያው በመምጣትሽ ጊዜሽን ሰጥተሽ ከኛ ጋር ለመቆየት ሐሳብሽን ለማካፈል እንደዚሁም በእውነት በመታደርጊው እንቅስቃሴዎችን ለህብረተሰቡ የምታደርጊውን ጥረት ይሄንን ባስመለከተ አንዳንድ አርዕስቶችን የነካን ውይይት እናደርጋለን። እስቲ ባሳለፍነው ሳምንት ያው ፕሮግራም ላይም ስላልነበርሽ ባንቺ እይታ ያሳለፍነው ሳምንት የሰማዕታትን ስነ ስርዓት ባስመለከተ ኢየሩሳሌም እንዴት ነበር? እንዴት አየሹ? ከዛን ጀምር። አመሰግናለሁ ሸቧቶም። መልካም ሳምንት ይሁንልን። እንግዲህ ያለፈው ሳምንት በተለይ በእኛ ህብረተሰብ ዙሪያ ያከናወነው ሐሙስ ዕለት በርዕሰ ከተማችን በኢየሩሳሌም ሃር ሄርጼል በሄርጼል ስም በሚጠራው ተራራ ቦታ ላይ ወይም ሄርጼልን በተቀበረበት የእስራኤል ታላላቅ መሪዎች በሚቀበሩበት ቦታ በየዓመቱ በህግ ተደንግጎ በሱዳን በረሃ ሞተው የቀሩ ወገኖቻችን የምናስብበት ስነ ስርዓት ተከናውኗል። ይህ ስነ ስርዓት እንዲከናወን በመንግስት በህግ እንዲደነገግ ህብረተሰባችን ያካሄደው ትግል ቀላል አልነበረም እና ወደ ታሪካችን እንመለስና ቤተ እስራኤሎች ኢትዮጵያ በኖርንበት ጊዜ ከተወለድንበት ቀን አንስቶ ወደ ሀገራችን ኢየሩሳሌም እንመለሳለን እየተባልን ነው ያደግነው። በዚህ ምክንያትም በተለያዩ መንገዶች በተለያዩ አመታቶች ወደ ኢየሩሳሌም ለመምጣት ብዙ ሙከራ እንደተደረገ ይታወሳል። ከሁሉ ግን የመጨረሻው ሚብጻ ሞሼ ወይም ምጽአተ ሙሴ ተብሎ የሚጠራው የሱዳኑ መራራ ጉዞ ነው። በሱዳን የተወጣበት ዋናው ምክንያት ሁሉም ሰው እንደሚያውቀው በጊዜው የነበረው የኢትዮጵያ መንግስት በመንግስቱ ኃይለ ማርያም የሚመራው የደርግ አስተዳደር ቤተ እስራኤሎች እንድንወጣ ባለመፍቀዱ ነው ወደ እስራኤል ሀገር። ለብዙ ሺህ ዓመታት ያለመው ወገናችን በእግሩ ተጉዞ እነሆ ወደ ቅድስት እስራኤል ገብቷል። በተለያዩ አቅጣጫዎች ነበር መውጣት የተጀመረው። በሱዳን፣ በኬንያ፣ በጅቡቲ እንዲሁም በቀጥታም በአውሮፕላን በግብጽ በኩል በተለያዩ መንገዶች ነው ወገናችን የወጣው። አብዛኛው ግን በእግር ጉዞ ወንድ፣ ሴት፣ አዛውንት፣ ህፃን፣ አራስ ሴት፣ ነፍሰ ጡር ሴት የሁሉ በሙሉ ኢየሩሳሌም ለመድረስ ሲል ነው የወጣው። በዚህ ጊዜ ከወጣው ህዝብ መካከል 12,000 የሚሆን ከወጣው ወደ 1/3 ሙተው ነው የቀሩ። የተቀበሩበት ቦታ መቃብር ቦታ እንኳን የላቸውም እና እነዚህ ወገናቻችን የረገፉት የሞቱት መታሰብ አለበት። ከዚህ የበለጠ ትልቅ ምልክት የለም። የኢትዮጵያ ቤተ እስራኤሎች ብዙ ሺህ ዓመታት ያክል በኢትዮጵያ ከቆየን በኋላ ወደ ቅድስት ሀገራችን ወደ ትውልድ ሀገራችን ለመመለስ የተከፈለው መስዋዕትነት ቀላል አይደለም። ከዛ እዚህ የደረሰው ወገን በአንድ ላይ በመተባበር የእነዚህ ሰዎች መታሰቢያ ቀን መሆን አለበት። ይህ መታሰቢያ ቀን በኢየሩሳሌም ቀን መሆን አለበት። ያ ማለት የስድስቱ ቀን ጦርነት እንደ አውሮፓውያን ዘመን አቆጣጠር በ1967 ዓመተ ምህረት ተካሂዶ ምስራቁና ምዕራቡ ኢየሩሳሌም የተዋሃደበት ቀን ነው። የኛ ወገን የመጣነው ወደ ኢየሩሳሌም ስለሆነ በዚህ ቀን ይሁን የሚለውን ወገናችን የወሰነው ቀን ነውና ይህ መታሰቢያ ስነ ስርዓት በየዓመቱ እንደማንኛውም መንግስታዊ ስነ ስርዓት ይከናወናል። በመንግስት የታወቀ ነው። በስነ ስርዓቱ ጠቅላይ ሚኒስትሩ ከነባለቤታቸው፣ ፕሬዝዳንቱ ከነባለቤታቸው፣ የከፍተኛ ፍርድ ቤት ዳኛ፣ የጦር መኮንኖች በስነ ስርዓት ነው የሚካሄደው እና በየዓመቱ እንሄዳለን። አንድም ቀን የቀረውበት ጊዜ የለም። በአሁኑ ዓመት ያየሁትኝ የሰው ተሳትፎ ቁጥር ቀንሷል። አቶ ተስፋዬ የነበረው ሁኔታ ስነ ስርዓቱ መንግስታዊ ነው፣ ሁሉ ነገር ትክክል ነው፣ ግን የሚሳተፈው የኛ ህዝብ ቀንሷል። ይሄ መቀነስ ማለት በእስራኤል ሀገር የሚገኝ በሙሉ ቤተ እስራኤል የሆነ የቤተ እስራኤል ዘር የሆነው ትልቁነን ምልክታችን ስንት የህይወት መስዋዕትነት የተከፈለበትን ወገኖቻችን ለማስታወስ አለመሳተፍ ተገቢ አይደለም። ባለቤቱ ያቀለለውን አሞሌ ባለዳ ይሸከመው ይባላል በአማርኛችን እና ይሄ እኛ ማቅለል የለብንም። ከዚህ የበለጠ ታሪክ የለም። በዓለም የምንደነቅበት ታሪካችን ነው። በተለይ በመላው ዓለም በምንዘዋወርበት ሰዓት በተለያዩ በአሜሪካ ይሁዲዎችን በአውሮፓ በተለያዩ ቦታ ስንሄድ ይሄ ታሪካችን ከፍተኛ ቦታ የያዘ ነው። ቤተ እስራኤሎች ስንት ሺህ ዓመት ሃይማኖታችን እንደጠበቅን
መጠበቅ ብቻ ሳይሆን ኢየሩሳሌም ለመምጣት የተከፈለው የህይወት መስዋዕትነትና በመላው ዓለም ስንዘዋወር በተለይ በይሁዲ ህዝብ በኩል በእስራኤል ህዝብ በኩል ከፍተኛ ቦታ የያዘውን ታሪክ እኛ እዚህ ላይ ግን ቀነስ ብለን መታየታችን ተገቢ አይደለም። ይገባኛል። ይህንን ባስመለከተ ዶክተር በዛው ሳምንት ውስጥ በየከተማው የሚደረጉ ስነ ስርዓቶች አሉና ድንገት ይሄ የሆነ ህዝቡን እየቀነሰ የሚመጣው ድንገት ሳምንት ቀደም ብሎ በየከተማው መደረግ አለበት። በየከተማው መካሄዱ ጥሩ ነው፣ ተገቢ ነው። በፊትም ሲካሄድ ነበረ። እኔ አስታውሳለሁ ሬዲዮ በሰራሁበት ጊዜ አንድ ወር ሲቀር ነበረ ከወር በኩል ስነ ስርዓቱ ከመቅረቡ በፊት በሱዳን የመጡት ሰዎችን ህይወት ታሪካቸውን ያንን መንገድ ያሳልፉትን እንጠይቅ ነበረ እና በየከተማው መሆን ተገቢ ነው። ዋናው ግን ትልቁ በመንግስት ደረጃ በዚህ በኢየሩሳሌም በተዋሃደችበት ቀን በታላቋ ኢየሩሳሌም በዋና ከተማችን የእስራኤል መስራቾች የተቀበሩበት ቦታ፣ የእስራኤል መሪዎች በተቀበሩበት ቦታ የሟቾቹ ስም ዝርዝር በሐውልት ተጠርቦ ተጽፎ በተቀመጠበት ሰዓት ብዙ ታግለን ይሄን ውጤት ባገኘንበት ቦታ ላይ የልጅ ልጆች በሙሉ መምጣት አለባቸው። ሌሎችም ቢሆን እንኳን ፈረንጆቹ በየትምህርት ቤቱ ያመጧቸዋል ያን ለማሳየትና የባለቤቱ ዋናዎቹ እኛ ክብር መስጠት ይኖርብናል። አቶ ተስፋዬ እኛ ክብር ካልሰጠነው ይሄ ነገር ጥሩ አይደለም። እኛ የምንኮራበት እኮ ነው ይሄ። አዎ በስነ ስርዓቱ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግር አድርገዋል። እንግዲህ ከምናደርገው ትግል ውስጥ አንዱ ስለ ህፃን ሃይማኖት ካሳው የተናገሩት ንግግር አለና ይሄ ጉዳይ እንዴት ነው የሚቆጨው ዶክተር? ተመልከት፣ ጠቅላይ ሚኒስትራችን ያሰሙት ንግግር በጣም የሚያስደስት ነው። ታሪካችን የጉዞውን የተከፈለውን የህይወት መስዋዕትነት በእስራኤል ሀገር ያለንን መልካም ኑሮ በእስራኤል በኩል የምናካሄደውን እንቅስቃሴ ወጣቱ ትውልድ በመከላከያ ኃይሉም በሌሎችም ያለንን ተሳትፎ ከገለጹ በኋላ ከ2 ዓመት በፊት በጽፋት በምትኖርበት ቤት የጠፋችው ልጅ እኔ እንኳን ተጠፋች ማለት ይከብደኛል የተጠለፈች ሃይማኖት ካሳውን በተመለከተ በዚህ ጉዳይ ላይ እየሰራን እንደሆነ ነው የተናገሩት። እንግዲህ ምልህ በዚህ ጉዳይ ላይ የሚሰራውን ነገር ውጤቱ እስካልታየ ድረስ ማውራት ይከብደኛል። ዋናው ትልቁ እሷን ማግኘቱ ነውና በዚህ ጉዳይ ላይ በእውነትም ብዙ ስራዎች ይሰራሉ። ነገር ግን ውጤቱ እስካላየው ድረስ ማመን ያቀተኛል። እኔ ውጤቱን እስካላገኘን ድረስ መልካም ነገር ተሰራ ብሎ መናገር ይከብዳል። ያ ውጤት ተገንቶ ግን ይኸው ሆነኮ ተሰራኮ ብሎ መናገር ነው የሚሻለው። ይሄ ነው። ሌላው ወደ ሌላ ከፕሮግራሙ በኋላ እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከቀሳውስቶች ጋር የተገናኙበትም ሁኔታዎች ምስሎች ያየነው አለ። እንዴት ነበር ያ ግንኙነት? ይቅርታ አቶ ሽሎሞም እንዲጠይቁ። አዎ ከዛ ስነ ስርዓቱን ከጨረስን በኋላ አስቀድሜ ቀጠሮ ይዤ ነበርና ሃይማኖት መሪዎቻችን ቀሳውስቶቻችን ከዛም ደግሞ አሊያን በተመለከተ አሊያን ጉዳይ የሚጠይቁ የተደራጁ ሰዎች አሉ። በአሁኑ ሰዓት በኮካሽቡት ብቻ ነው ሰው የሚመጣው። ኮካሽቡት የማይመለከተው ሆካክኒሳ የሚለውን በተመለከተ በዚህ ጉዳይ ላይ ብዙ ሲጠይቁኝ ስለነበር ከጠቅላይ ሚኒስትሩ ጋር አገናኘት ሲሉ ስለነበር እኔም ከጠቅላይ ሚኒስትሩ አፍ እንዲሰሙ ስለፈለኩኝ ወይ ጠቅላይ ሚኒስትሩ ከነዚህ ሰዎች እንዲሰሙ ቀሳውስቶችን በመብቱ ጉዳይ በቀሳውስት በኩል ያለው ሁኔታ በአሁኑ ሰዓት ቀሳውስቶች ድሮ ይጠፋሉ የተባሉት እያረጁ ቢሞቱም ወጣቶች እዚህ እየተተኩ እንደሆነ ይሄ ትልቁ ምልክታችን ታሪካችን መሆኑን በተመለከተ ውይይት መካሄድ አለበት የሚለውን ቀጠሮ በመያዝ ከጠቅላይ ሚኒስትሩ ጋር አገናኘሁኝ። ቀሳውስቱ ሊቀ ካህናት ቄስ ብርቁው ሌሎችም ቀሳውስቶች ተጨምረው አሊያንም በተመለከተ 6 ሰዎች አንድ ላይ በሁሉ ጉዳይ ተወያይተናል። ጠቅላይ ሚኒስትሩ ሁሉን እንዲሰሙ ነው ዋናው የኔ አላማዬና ፍላጎቴ መሰለህ አቶ ተስፋዬ። እኔ ሰምቼ እጄ ለጠቅላይ ሚኒስትሩ ማቀበሉ ብቻ አይደለም ከሰዎቹ ጋር ደግሞ በቀጥታ እንዲሰሙ ማድረግ ነው እና ይሄ የነበረው ሁኔታ ነው። ቀሳውስቶችም በእነሱ በመብታቸው ጉዳይ ሌላውም ደግሞ ሀገራችን ያለችበትን ጸጥታ በተመለከተ እንግዲህ እስራኤል ለማጥፋት ታቅዶ የነበረውን የእስራኤል አምላክ ምረድቶ ከዛም ጠንካራ መሪ ስላሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሳቸው ጋርም ሰፋ ያለ ውይይት ነው የነበረና ይሄ ነው እንግዲህ ትልቅ ነው ብዬ ነው የማስበው። ለምን ነው ብትል መሪው በቀጥታ ሲሰማ ደግሞ ደስ ይላል። አቶ ሽሎሞም ከኛ ጋር አሉ መስመር ላይ። አቶ ሽሎሞ ጥያቄ ካለዎት? ጤና ይስጥልኝ አቶ ሽሎሞ። እንግዲህ የሱዳኑ መንገድ ካለፈውት አንዱ አንተ ነህ። አቶ ሽሎሞ
አቶ ሽሎሞ እንግዲህ መስመር ላይ እስኪመለሱ ድረስ አሎ የሰማችሁ ሚውት ላይ ቆይቼ ነው። ኦኬ ልክ ነው። እኔ በሱዳን ነው የተጓዝኩት። የሱዳንን ጉዞ አይቼዋለሁ። በራሴ በግሬ ረግጬ ባይኔ አይቼ በጆሮዬ ሰምቼ በአፍንጫ አሽቼ ነው የመጣሁትና ባለፈው ሳምንትም በዚህ ጉዳይ ላይ ብዙ ሰፋ ያለ ውይይት ስላደረግን ተመልሶ ይህን አጀንዳን እንኳን መናገር አልፈልግም። እኔ ዶክተር ጸጋን ለጠይቃት የፈለኩት ጠቅላይ ሚኒስትሩ ጋር ያደረጋችሁትን ውይይት በተመለከተ ነው። በማህበረሰባችን ቅድሚያ ይህን ስብሰባ እንዲደረግ ማድረግሽ አድናቆት አለኝ። ግን የኔ ጥያቄ ጠቅላይ ሚኒስትሩ አሁን ፈቃደኛው ነው የኛን ሰዎች ሊያገኟቸው የፈለጉ ምርጫ ስለቀረበ ነው ወይስ በእውነት ችግሮችን የነበሩትን ችግሮች ለመስማት ለማዳመጥና የመፍትሄ አቅጣጫ ለመስጠት ነው? ለምሳሌ አሊያን በተመለከተ አንቺ የሃይማኖት ካሳውን ጉዳይ አንስተሻል። በእኛ ልጆች ላይ ለምሳሌ ፖሊስ የሚያደርገውን እርምጃ በተመለከተ በእርግጥ ባለፈው አንቺ ፖሊስ የከሰሰ ፋይል የከፈታቸውን ወንጀላቸውን እንዲሰረዝላቸው ብታደርጊም አሁንም እንደዚህ አይነት ችግሮች ሁሉ እንደናሩ ናቸው። ብዙ ችግሮች አሉና ጠቅላይ ሚኒስትሩ አሁን ሊያገኙ የቻሉት ምርጫ ስለቀረበና ያለዋቸው ለማለት ነው ወይስ በእውነት አጀንዳቸውን ወስደው መፍትሄ ለመስጠት ነው? በጣም ጥሩ ጥያቄ። በመጀመሪያ ደረጃ የሚገርምህ አቶ ሽሎሞ ከ9 ወር በፊት እስራኤል ኢራንን በ12 ቀን ደብድባ እንደጨረሰች ነበረ ቀሳውስቱ በተለይ የጠየቁኝ ከጠቅላይ ሚኒስትሩ ጋር እንገናኝ የሚልና ከዛ አንስቶ ለማገናኘት ብዙ ይሞከራል። የሚገርም ታውቀዋለህ እንግዲህ የጠቅላይ ሚኒስትሩን ስራ በዓለማችን ላይ እንደው ከባድ ስራ የሚባል አለ ቢባል እንደ እስራኤል ጠቅላይ ሚኒስትር ከባድ ስራ አለ ብዬ አልገምትም። እና ይቀጠርና ይሰረዛል፣ ይቀጠርና የተለያየ ነገር ይመጣል። የጦርነቱ ሁኔታ አለ፣ የጠቅላይ ሚኒስትሩ የእሳቸው ፍርድም አለ እና ጊዜ የለም። ሁል ጊዜ ከቀጠርም በኋላ ይሰረዝ ነበረ። ሲሰረዝ ከቆየ በኋላ አጋጣሚ ሆኖ ግን አሁን 2 ቀን ሲቀር ምናልባት ጠቅላይ ሚኒስትሩ በዮም ኢየሩሳሌም ከዮም ዝካሮኑ በኋላ የሙታን መታሰቢያ ስነ ስርዓት በኋላ 1 ሰዓት ምን ጊዜ ሊኖራቸው ይችላል እና በዛ ቀን ቢሆንስ ምን ትያለሽ አሉኝ። እንዴ እኔ የፈለጋችሁትን ቀን በሉኝ እንጂ ባስቸኳይ ብዬ ለዛ ነው እንጂ ታስቦ የነበረው ከ9 ወር በፊት ነው ሐሳቡ። በውይይቱ ላይ ጠቅላይ ሚኒስትሩም ባለቤታቸውም አብሮን የነበሩ በአጋጣሚ ብቻቸውን አይደለም እና ከብዙ ሰዎች የቀረበውን ጥያቄ ያዳመጡ ቅድም የዘረዘርኳቸው ጉዳይ ነው እና እንጂ በምርጫው ወይም በፖለቲካው ብቻ አይደለም። ከዛ በፊት የታሰበ ነው አቶ ሽሎሞ። እና ከታሰበው አሁን ከቀረቡላቸው አጀንዳዎች ምን አይነት አቅጣጫ አሳቸው ሰጥተዋል? ለምሳሌ የአሊያን ጉዳይ ብንወስድ በእናንተ ዘመን ኢትዮጵያ አሁን ሱዳን የቀሩት በሆቃ ክኒሳ የሚመጡት የተባሉትን ብዙ ከዚህ በ25 ዓመት ውስጥ ሲመጡበት የቆዩበት መንገድ ነውና በዚህ 4 ዓመት ውስጥ ግን ነገሩ ተዘግቶ አንድም ሰው አልመጣም እና ይሄ ጉዳይ ዝም ብሎ በቀላሉ የሚታለፍ ነገር አይደለምና ያው የክልጣ ሚኒስተሩና የገንዘብ ሚኒስተሩ ተቋሚዎች እንደሆኑ እናውቃለን። እንዲሁም ሻስ ግን አሁን ጠቅላይ ሚኒስተሩ ባላቸው ሁኔታ እሳቸው ነፃ ናቸው፣ ውሳኔ መወሰን ይችላሉና ይህን በተመለከተ ምክንያቱም እስካሁን ቀደም ሲወስኑበትና ሰዎች እንዲመጡ ሲያደርጉበት የነበረ ሁኔታ ስለሆነና ለእሳቸው አዲስ ነገር አይደለምና በቅርብ ጊዜ እሳቸው ኢትዮጵያ የቀሩት ወገኖች ቢያንስ ሁሉም እንኳን ባይሆን የተወሰኑት እንዲመጡ ውሳኔ ይወስናሉ ወይስ አይወስኑም ነው ጥያቄው። 2 ነገሮችን በመጀመሪያ ደረጃ አሁንም ቢሆን ሰዎች ብዙ ባይሆንም ሆካሽቡት ይመለከታቸው እየመጡ ነው። ባለፈውም በቫዳት አሊያ በክሊታ ምን ያክል ሰዎች እንደመጡ በዝርዝር ቀርቧል። ሆካሽቡት እኛን አያስፈልገንም ማለት የመንግስትን ውሳኔ ማያስፈልግም። ህግ አለ፣ በህጉ መሰረት መምጣት ይችላሉ። ይሄ ሆክ አክላታት ሚምሻል ላይ የሚለውን ነው አንተ እንዳልከው የሻስና ጽዮኑ ተደቴት የገንዘብ ሚኒስትሩም በግልጽ ተናግረዋል። ስሞትሪች ሆካሽቡት ካልሆነ ሌሎቹን ማምጣት አንፈልግም፣ ያንም ደግሞ በተለይ ሆካሽቡት የሚመለከተውን በትግራይ አካባቢ ያሉትን ለማጣራት ወደ 10 ሰራተኛን ለመላክ ወስነናል የሚል ነው። በዚህ ጉዳይ ላይ አንተ እንዳልከው ትክክለኛ ነህ አቶ ሽሎሞ፣ ታውቀዋለህ ሂደቱን።
አሁን መሆን ያለበት መሰለ አክላታት ሚምሻላ መሆን አለበት። አክላታት ሚምሻላ ለማውን ስላለፍ የሚኒስትሮች ድጋፍ ያስፈልጋል የጥምሩ መንግስትና ይሄን በተመለከተ ከሰዎቹ እኔ መንገሬ ብቻ በቂ አይደለም። እኔ ከሳቸው ጋር በዚህ ተነጋግሬ ያለው ከገንዘብ ሚኒስትሩ ጋር ከብዙ ሰዎች ጋር ከመንግስት ዋና ጸሐፊው ጋር ዋናው ግን ይሄን ሁኔታ ከሌሎቹ እንዲሰሙ ቀሳውስትም ቢሆን ተናግረዋል። የተነገረው መሰለ ቀሳውስቶችም በዚህ ጉዳይ ላይ አንዱ ትልቁ የመጓተቱ ሂደት ደግሞ አቶ ሽሎሞ አትርሳ የያካባቢውን ሰው የሚያውቁ ሰዎች የሚያጣሩ ሰዎች በዚህ ጉዳይ ላይ አልገቡም። ብዙ ጊዜ ትልቁ መሰናክል ይሄ ነው። ለምሳሌ ያካባቢው ሰው ማን ነው ዘር ያለው የሌለው የማን ትውልድ ነው የሚሉ የሚያውቁ ተቀምጠው ዝም ብሎ ነበር እስካሁን የሚሆነውና በዚህ ሂደት ደግሞ የአገር ሽማግሌዎችና ከቀሳውስትም የሚያውቁ መሳተፍ አለባቸው የሚል ሁኔታ ነው የቀረበ። ከዛም በተጨማሪ ምን አለ በመዝገብ ለምሳሌ ልክ እንደሆነ ሆካሽቡት የሚመለከታቸውን በሆካሽቡት ያልተመዘገቡም አሉና ይሄ አለ። ከዛ በተጨማሪ ደግሞ ወደ ቀሳውስቶቹ ልውሰድህ። የኢትዮጵያ ቤተ እስራኤሎች መነሻችን ሃይማኖታችን የተጠበቀው ለብዙ ሺህ ዓመታት በሃይማኖት መሪዎች በቀሳውስቱ አዛውንቶችም ቢሆን ትልቅ ሚና ነው የተጫወቱት። እዚህ ከመጣ በኋላ ታስቦ የነበረው ቀሳውስት ተክነው የመጡት በኢትዮጵያ ሰው መሞት አይቀርም እነሱ ሲሞቱ ይጠፋሉ ተብሎ ነበር። የኛ ጥንካሬ ግን እንዳይጠፉ አድርገናቸዋል። እስራኤል አምላክ ይመስገን እዚህ የተወለዱ ወጣቶች እየተማሩ እየተካኑ ነው እና ይሄን በተመለከተ የሚካሄደውን ሁኔታና እነዚህ እዚህ የተወለዱ የተማሩ ልጆችም ቢሆን የቅስና ማረጋቸውን ካገኙ በኋላ በእስራኤል መንግስት በኩል እንደሌሎቹ ዕውቅና እንዲያገኙ የሃይማኖት ሚኒስትር ጽሕፈት ቤት ሰራተኛ እንዲሆኑ የሚለውንም በትክክል ነው ያነሳ ነውና ዋናው ምን መሰለህ እኔ እሳቸው ጋር መነጋገሩ ብቻ ሳይሆን ከሰዎቹ በቀጥታ በሚሰሙበት ሰዓት እርግጠኛ ነኝ የበለጠ ሁኔታውን ትኩረት ይሰጥበታል የሚል ግምት አለኝ። ከዛም በተጨማሪ አሁን የሞቱ ልጆችን በተመለከተ በፔታህ ቲክቫ በቤርሸባ የነበረው የግድያ ሁኔታ በተመለከተ ጠቅላይ ሚኒስትሩ በሃር ሄርጼል በዮማ ዝካሮን ከመናገራቸው በተጨማሪም ቤርሸባ የሚገኘው የደስታው ቸኮል ቤተሰቦችን የዛሬ ሳምንት እሁድ ዕለት በጽህፈት ቤታቸው ጠቅላይ ሚኒስትሩ አገናኝቼ ቁጭ ብለን ከ30 ደቂቃ በላይ ተነጋግረው ይሄም ደግሞ ያለው የወጣቱ ሁኔታ የጸጥታ ሁኔታ የሚያሳስብ መሆኑንም በግልጽ ነው የተነጋገርንበት። ዶክተር እንግዲህ የመጨረሻ ጥያቄ መጠየቅ የምፈልገው ባለችን አንድ ደቂቃ ከዩቲዩብ ገጻችን የመጣ ጥያቄ ነው። ለምርጫው ያለሽ እቅድ ምንድነው የሚል ጥያቄ አለ። እንግዲህ ለምርጫው ያለው እቅድ እየቀረበ ነው። ለምርጫው ወዳደራለሁ። እንግዲህ ይሄ ነው ያለው። ክነሴታችን መቼ እንደሚበተን አይታወቅም። ማለት ለምርጫ እንደሚሄድ መቼ እንደሚታወጅ አይታወቅም። መታወጁ አይቀርም በቅርቡ ብዙ ጊዜ አይኖረንም። ምርጫው መቼ እንደሚሆን በቅርቡ ይወሰናል። የሚወስኑት የፓርቲ መሪዎች ወይም ደግሞ የጥምሩ መንግስት መሪዎች ተወያይተው መቼ ቀን ይሻላል የሚል ነው። ወይ መስከረም ትክክለኛ 4 አመቱ የሚሆነው ጥቅምት ላይ ነው። የሚገርማችሁ ከብዙ አመት ወዲህ ለመጀመሪያ ጊዜ በእስራኤል መንግስት 4 አመት ሲሞላ ያሁኑ መንግስት ነው። ያሁኑ መንግስት አይቆይም ተብሎ ነበር፣ ግን ይኸው ቆይተናል። በዛ ላይ መቆየት ብቻ ሳይሆን በጣም ብዙ የክነሴት አባላትን የያዘ መንግስት ነው። 68 ያለው ነው። እንግዲህ የዲሞክራሲው መንገድ እየቀረበ ነው። በዲሞክራሲ መወዳደር ነው። ዶክተር ጸጋ ፈንታውን በእውነት ስለነበረን ቆይታ በጣም እናመሰግናለን።